እስካሁን አለክ እንዴ? ይሄድክ መስሎኝ ነበር። እሱ ማድረግ እንደማልችልማ ታውቂያለሽ። ቻልበት። ይሄንን የግድ ማድረግ አለብህ። ብሌን ሳሚን ወደሽዋል እንዴ? የኔ ቅናት፣ የሱ ወንዳ ወንድነት፣ ከዛ ደግሞ አሁን ህይወቱን ምንም ሳይሰስት ሰጠሽ። ስልክ ስትደውይ አኩርፌ ዘጋው። እነዚህ ሁሉ ምክንያቶች ተደራርበው ሳሚ እንድትወጂው አድርጎሻል አይደል? ብሌን ይህንን ፊትሽንማ አውቀዋለሁ። ከሰውም ከራስሽም የሆነ ነገር ለመደበቅ ስትሞክሪ ነው እንደዚህ የምትሆኚው። ብሌን የምር ሳሚን ወደሽዋል? ንገሪኝ ብሌን፣ ሳሚን ወደሽዋል? በፈጠረሽ ብሌን ሳሚን ወደሽዋል ወይ? አንቺን ይህንን መቀበል አትፈልጊም እንጂ ወደሽዋል አይደለ? ዳግም አሳልፈኝ። መልሽልኝ እንጂ ማወቅ አለብኝ። ሳሚን ወደሽዋል? በወደው የሚገርም ነገር አይደለም። በጣም የሚወደድ ሰው ነው። አሁን አሳልፈኝ። በእኔ ምክንያት ነው የተጎዳው። ልንከባከበው ይገባል። ምሕረት የለሽ አንበሳ አድርጌ አሳድጌያለሁ ብዬ አስብ ነበር። ለካ ተሳስቻለሁ። ይቅርታ። ልብ ውስጥ ትንሽም ቢሆን ሐዘኔታ አያስፈልግም። ያኔ ነው የምትሰበረው። ያኔ ነው ደግሞ የምትሸነፈው። ከዓላማ የሚያወጣን የትኛውንም ስሜት ከልብ ውስጥ እንድታወጣ ደጋግሜ ነግሬያለሁ። አዎ ጋሽ አስታውሳለሁ። ይቅርታ። ለማንኛውም እዛ ቤት የምትገባው የኔ ልጅ ሆነ ነው። የማን? የአንተ ልጅ ሆኜ? አዎ እህቴ ይህን ነገር ታውቃለች። ልጄን ፈልጌ እንዳመጣው ነበር የምትፈልገው። ብዙ ጊዜ ደግሞ ሄደ ፈልገው እያለች ጨቀጭቀኝ ነበር። አንዴ እንደውም በግድ ሐዋሳ ይዘኝ ሄዳ ነበር። እዛ ሄደን ስንፈልጋቸው እኔ ጥያቸው ከጠፋው በኋላ የቤት ኪራይ መክፈል አቅቷቸው ቤቱን እንደለቀቁ ነገሩ። በዚህ ነገር ደግሞ ሰላም በጣም አዝና ነበር። አለቃቀሷ የኔ ልጅ ሳይሆን የእሷ ልጅ የጠፋ ያህል ነበር የሚያስመስልባት። እና አሁን አንተ የኔ ልጅ ሆን ትሄዳለህ እና እኔን ፍለጋ እንደመጣ ትነግራታለህ። ሰላም ደግሞ ታምናለች። ከኔ ጋር ብትጣላ እንኳን በአንተ የምትጨክን አይመስለኝም። እኔ እንጃ ጋሼ፣ ግን አትጠራጠረ ነው? አዎ ይህንን ታሪክ እኔ እና እሷ ብቻ ነው የምናውቀው። የኔ ልጅ ማየት ስለምትፈልግ፣ በዛ ላይ ደግሞ ይሄ ስጋ ምናምን እያሉ የሚጃጃሉት ነገር አለ አይደል? ለዛ ብላ ብቻ ትቀበላለች። አንተ እዛ ገባ አምስት ጊዜ ትጠብቅና ሶስቱን ትገላችሁ። እኔ እነሱ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጊ ብሌን ሳሚን እንደምትወደው ተረዳ። እናም ቆሞ እያያቸው ነበር። እሱም እና ተገናዘበ። እናም ዳጊን ሳሚን እንደምትወደው ደጋግሞ ጠይቋት ነበር። ነገር ግን በወደውም አይፈረድብኝም በማለት ትመልስለትና እናም እውነቱን እንድትነግረኝ ፈልጋለሁ እባክሽ ብሎ ጠይቋት ነበር። ነገር ግን ምንም ነገር ልትነግረው ፈቃደኛ አልነበረችም። እናም እባክሽን ንገረኝ የእውነት ሳሚን ተወጀዋለች ብሎ ስጠይቀው ሳሚን እንደምትወደው ያስታውቅብሻል፣ ከአይኖችሽና ከፊትሽ እኮ እረዳለሁ ብሎ ይጠይቋታል ማለት ነው። እና ሳሚና ብሌን አንድ ላይ ቁጭ ብሎ እያወሩና እየተላፉ ነበር። በዛ የተነሳ ዳጊ ቆሞ እያያት ነበር እና እጅግ በጣም እናደድና ይቀናል። ደጋግሞ እንደምትወደው ጠይቋት ነበር። ነገር ግን ምንም መልስ ስላልሰጣችው እጅግ በጣም ይበሳጭና ይናደዳል። እናም እንደ አጋጣሚ የባይሉ ልጅ ነኝ ብሎ ዳጊ በለሱ ቤት ስመጣ ብሌን በር ስትከፍተው እኔ የባይሉ ልጅ ነኝ ብሎ ይነግራታል። እሷም በጣም ደነገጠች። እና ታዲያ ምን ልረዳ እችላለሁ ብላ ስትጠይቀው አይ ምንም ነገር አይደለም ብሎ ይነግራታል። ምን ፈለግኩ ስትል ምንም እንዳልሆነ ይነግራታል። ግን እየተፈጠረ ያለ ነገር ግራ ባጋባው። እናም ምንድነው ችግርሽ ብሎ ይጠይቃታል። እሷም ምንም መልስ አልሰጠችም ነበር። እና ምን እየተፈጠረ ነው ብሎ ቢጠይቃቱም ልትነግረው ፈቃደኛ አልነበረችም። እና እየተፈጠረ ያለ ነገር ምንም ደስ አላላትም ነበር። ልክ እንደባቱ መጥፎ ሰው ይሆናል ወይ ብላ አስባ ነበር። ነገር ግን እንደዛ እንዳልሆነ እርግጥ ነው በማለት ትነግረዋለች። አሁን ላይ ሰላምም እንደጋጣሚ የባይሉ ልጅ ነኝ ጨቅ ባላለሁ ብሎ ሲተዋወቃት እሷም በጣም ትደነግጣለች።
ምክንያቱም ያልጠበቀች ነበር። ቃል ለመቀየር ወሰነች። ሰላም ይቅር እንድትለኝ ግን የምትለኝ ነገር በሙሉ መስማት አለብኝ። እሷን የማልሰማት ከሆነ በእኔ ላይ መጥፎ ነገር ታደርጋለች እና እቺ ደግሞ አቃጣሪ የሆነ ነገር ታደርጋለች ብላ ታስባለች። ስለዚህ እሷ የምትለውን ነገር ከማድረግ ውጭ ምንም አማራጭ የለኝም ብላ ታስባለች። እና ገኒ አንቺ መቀየርሽን እኔ ካልመሰከርኩልሽ ከዚህ ወዴትም ልትሄጂ ስለማቺ አሁን የምልሽን ነገር ብቻ እንድታረጊ እፈልጋለሁ ስትል ትነግራታለች። እናም ቃይጠቢም ቤት አጽጂ እኔ የምልሽን ነገር በሙሉ ማድረግ አለብሽ ብላ ስትነግራት፣ ነገር ግን ምንም ነገር ማድረግ እንደማትፈልገው በትነግራትም ነገር ግን ሰላም ጋር ደውላ እንግዲህ አልታዘዝም፣ ምንም ነገር አላደርግም የምትይ ከሆነ ምንም ማድረግ አልችልም፣ ሁሉ ነገር ለሰላም እነግራታለሁ። ስለዚህ እኔ የምልሽን ነገር ማድረግ አለብሽ ስትል ትነግራታለች። ነገር ግን ቃል ምንም ደስተኛ አልነበረችም። ምክንያቱም ገኒ የምትላትን ነገር መስማት ማዳመጥ ፍላጎት አልነበራትም እና ሳሚ ተወጀዋለች ብሎ ዳጊ ተደጋጋሚ ቢጠይቃትም ነገር ግን እሷ ምንም መልስ ስትሰጠው ፈቃደኛ አልነበረችም። እና ይህንን ጥያቄ ልመልስ አልችልም፣ ስለዚህ እባክሽን አትጠይቂኝ በማለት ትነግረዋለች። እባክሽን ብሎ ደጋግሞ ቢጠይቃትም መልስ ልትሰጥ ግን ፈቃደኛ አልነበረችም። እናም እሱም በተደጋጋሚ እውነቱን እንድትነግር ፈልገው ነበር እና እውነት እንድትነግረኝ ፈልጋለሁ ብሎ ከነገራት በኋላ እሷም እንድትነግረው ፈቃደኛ አልነበረችም። እባክን እውነቱን እንድትነግረኝ ፈልጋለሁ ብላ ደጋግማ ብትጠይቅም ነገር ግን በኃይሉ አሁን የምልህን ነገር ብቻ እንድታረግ ፈልጋለሁ እያለችው ነበር። እሺ አንቺ የምትይኝ ነገር በሙሉ አደርጋለሁ ብሎ በነገሩ ይስማማል እና ነገር ግን እዛ ቤት መግባት ፍላጎት ባይኖረውም ነገር ግን ይህንን ማድረግ ግድ ነው ብላ ስለነገረች ሌላ አማራጭ ስለሌለ አድርጓለሁ አንተ የምትለኝ በሙሉ ትሎና ትስማማለች። ስለዚህ አሁን በሁሉ ነገር ለመስማማት እሱም ምንም እዚህ ሁኔታ ምንም ልብህ መራራት የለበትም ጨካኝ ሰው መሆን አለብህ ብላ ስለነገረችው እና ጨካኝ ለመሆን ይወስናል ማለት ነው። እሱም በነገሩ ይስማማል። እሺ አንቺ ካልሽኝ እንግዲህ ምን አደርጋለሁ፣ ጨካኝ ከመሆን ውጪ ምንም አማራጭ የለኝም በማለት ይነግራታል። እናም እሱም እሺ አንተ የምትለኝ በሙሉ አደርጋለሁ በማለት ይስማማል። ግን አንድ ነገር ብቻ እንድታስታውስ ፈልጋለሁ እና አንተ የባይሉ ልጅ ነህ ብላ እሷም ስትነግረው አዎ እኔ የባይሉ ልጅ ብላ ሰላም በጣም ደነገጠች። የባይሉ ልጅ እንደሌለ ነበር የምታውቀው እና ብዙ ጊዜ ስለሱ ስትጠይቀው ነበር፣ ግን ስትነግረው በጣም ደነገጠች። ምክንያቱም ባይሉ ልጁ የት እንዳለ እንደማያውቅ ነበር። አዎ አሁን ለጊዜ እዚህ የለም፣ ነገር ግን እዚህ መሆን ትችላለህ ብሎ ስትነግረው እሺ አክስቴ በማለት ከአክስቱ ጋር እያወራ ነበር እና ለተወሰነ ጊዜ እዚህ እንድቆይ እንደነገረችው ሰላም በአንተ መቼም አትጨክንም፣ ምክንያቱም ከልጄ የዋና ንጹህ መሆኗን ተረዳ። ቆይ ባህሉ ግን እንዴት ቤተሰቦችን የገደለች እህቴን ያለ ሰላም ሳያት አክስቴ ብሎ ቢጠራትም ግን የዋና ንጹህ እንኳን የሰው ህይወት ልታጠፋ ቀርቶ ለሰው ምንም አይነት ጭካኔ እንደሌለ ይረዳል። ታዲያ ኬት አምጥቶ ነው ባህሉ መጠራጠር ጀመረ። ምክንያቱም ባህሉ እያደረገ ያለ ነገር ግራ ማጋባት ጀመረ። እናም ቃልም እሺ አንቺ የምትይኝ ነገር በሙሉ አደርጋለሁ፣ ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ፣ ለእናቴ ጥሩ ነገር ብቻ እንድትነግራት እፈልጋለሁ ስትል ትነግራታለች። ስለሷ አታስቢ፣ ስላንቺ መጥፎ ነገር እንደማልናገር አንቺም ታውቂያለሽ። ስለዚህ ጥሩ ነገር ከሰራሽ ስላንቺ ጥሩ ነገር ብቻ ነው የማወራው በማለት ትነግራለች። ነገር ግን ዳጊም ብሌን ምንም ፊት ስላልሰጠችና አማራጮችን መንገድ ብዘጋበትም ቢከፋም ነገር ግን ብሌን ምንም ብትርቅኝም ብጠኝ እንኳን በአንቺ ላይ መቼም ተስፋ አልቆርጥም በማለት ይነግራታል። እና እንግዲህ ዳጊ ተስፋ አልቆረጥኩም እኔ አይመለከተኝም፣ አሁን ላይ የምፈልገው አንድና አንድ ነገር ብቻ ነው በማለት ይነግራል። እሱም እንደፈልገው ደጋግማ ብትጠይቅም ብቻውን መሆን እንደምፈልግና ምንም ሰው ማግኘት እንደማይፈልግ ይነግራታል። ቃልም ዳጊን የራስ ማድረግ ብትሞክሩም ነገር ግን ዳጊ መቼም ቢሆን እኔ እናንተ አብረን መሆን አንችልም፣ እባክህ ሂድልኝ በማለት ትነግረዋለች። እሱም እየተበሳጨን ቢሆን ይሄዳል እና አንድ ቀን ግን እኔ እንደምትወደኝ አልጠራጠርም፣ ተወደኛለህ በማለት ትነግራለች። እሱ ግን መቼም ሊወድሽ
እንደማይችል ደጋግሞ በነግራቱም ተስፋ ግን እንደማይቆርጥ ይነግራት ነበር። በኃይሉም ያሰብኩት ነገር እንደምሳካልኝ አልጠራጠርም፣ ግን አንድ ስህተት እንዳይሰራ ይሄ ልጅ አንድ ነገር ካገኘ እኔን ለመጉዳት ወደኋላ ስለማይል መጠንቀቅ እንዳለበትና ምን ማድረግ እንዳለበት ያስቧል። ይህንን እነሱ ከጨረሰ በኋላ እኔ ቶሎ ብዬ እሱ መጨረስ አለብኝ እንጂ እኔን ይጎዳኛል በማለት ይፈራል ማለት ነው። ይገባል። እናም ከእህቱ ጋር እንደተጣሉና የሆነች እንደወለደችም ብዙ ነገር እንደሆነችም ይነግራታል። እናም ቆይ እስኪ ንገረኝ ጋሼ ይህን ጊዜ ለምንድን ነው የደበቀኝ ብሎ ይነግራል። አይ ልጄ እኔ ምንም አልዋሸውም በማለት እሱም በጣም እናድድና ፊቱን ዞሮ ለማጨስ ሲሞክር ነበር። እባክህን ተረጋጋ እያለው ነበር። ነገር ግን እሱ ግን ምንም ነገር መረጋጋት አልፈለግም። በኃይሉ ይህ ልጅ እኔ አባቱና እናቱን ገዳይ መሆንን አውቆ ይጎዳኛል ብሎ በጣም ፈርቶ ተጨንቆ ነበር። እናም ብረቱን ይዞ ለመውጋት እያስበ ነበር። ነገር ግን እስከ ዛሬ ብዙ ነገር እንደዋሻና እንዳረገው ይነግራል። እንደካደውም ጭምር ይነግረዋል። ነገር ግን ልጄ እባክህ እኔ ምንም አልካድኩም እመኔ በማለት ይነግራል። ነገር ግን ማንም ማመን እንዳለብኝ አላውቅም። ነገር ግን ይህ ነገር ከባድ እንደሆነ ይነግረዋል። ቢሆንም ግን አንድ ነገር ለማድረግ ይወስናል። ዳግም ብሌንን ለማናገር ሲፈልግ ብሌን ግን አትጠጋኝ፣ ከአንተ ጋር ምንም የማወራ ነገር የለኝም ትለዋለች። እባክሽን አናግሪኝ ብሎ ይለምናታል። እሷ ግን ከአንተ ጋር ምንም የማወራው የምናገረው ነገር የለኝም፣ ስለዚህ እባክህን ተወኝ ትለዋለች። እባክሽን እኔ ቃል ጋር ስለተሻሸ የምቀና ይመስላል እንዴ? በጭራሽ እኔ ምንም የምቀና ነገር የለኝም ማለት ነው። ስለዚህ እኔ ምንም ቦታ የለሽ በማለት ትነግረዋለች። ነገር ግን እሱን ምንም ቦታ እንደሌላትና እንደማይጨነቅ ይነግራታል። ነገሩም አሉ እንደማትይዝና ምንም እንደማይጨነቅ ነው። መቼም አንድ ላይ አትሆኑም፣ አንተ የኔና የኔ ብቻ ትሆናለህ በማለት ስታወራ ነበር። ነገር ግን ልክ ልኩን እየነገረች እሱም በጣም እናደዳል። ቢሆን እያለች ነበር። ቆይ ችግር ምንድነኛለን ቆይ ምን አንተወደሽ ላይክ ማለት ብዙ ነገር ሲሆን ወደሻል ከደም ያሰማን ትሰማኛለህ። በወድም አይፈረድብኝም። አሁን ልኩንስ ሶርበል ካንተ ጋር ምንም የማወራ ነገር የለኝም ትላለች። እንግዲህ አይሉ በጭራሽ ነገር አይደለም ስልትነቃለ ለጥቃም እያዳመጠቻቸውና ያንቺ ሰው ሚላልና ሰው ማጣላት ያደረገኝ ተስተናቆ ያዩት ማለት ተጨውበታል። አይ እናቴ እንደዛ ለማለት እኮ የምታረገው ነገር ከባድ ቢሆንም ይቅርታ ነገር ግን ስትሆን ያያለች ባናም እናም ቆንጆ ስለመጣላት ተሰው እንደዚህ በሰጫት ለችው ተወጀኔ ያወክ ዝም ማለት በጣም ቆጭቶኛል ስለ ነግራል። ነገር ግን ምን ማድረግ እንዳለበትና ምንም ብትሆን ስጋ እንደሆነች አሁን ግን እጅግ በጣም ስለተናደድኩና ስለተባጩ ልበቀላት ፈልጋለሁ ስል ይነግራል። በኃይሉ እንግዲህ ሳይቀደም በፊት ቀድሜ መግደል አለብኝ ምክንያቱም እኔን ይጎዳኛል ብሎ እጅግ በጣም ፈርቶ ብለው ስለቱን ይዞ ለመውጋት እያሰበ ነበር። እና እሱ ፊቱን አዞ እያወራ ነበር። በኃይሉ ግን እጅግ በጣም ስለፈራና ነገር ውስጡ ነግሮት ይህንን ሰው እያለ እናም ድንገት ለወጋ ስል ከኋላ ዘወር ብሎ ይመለከታል። ቆይ ምን ለማድረግ እያሰብክ ነው በማለት ይጠይቃል። እሱም ይደነግጥና ያ ነገር ግን ውስጡ ነግሮት ነበር። በኃይሉም የሆነ ነገር እያደረገ እንደሆነ ተጠራጠረ። ምክንያቱም አሁን ላይ በኃይሉ እጅግ በጣም ጨካኝና መጥፎ ሰው እንደሆነ እርግጥ ነበር። እና አንድ ነገር ማድረግ እንደሚፈልግም ከተናገረ በኋላ ትሰማኛለህ፣ አንተ የኔ አንበሳ ነህ እና አንበሳ እንድትሆንና ምንም ሬራ እንዳይኖር አድርጌ ነው ያሳደግኩት፣ ጠንካራ እንድትሆንልኝ እፈልጋለሁ ስል ይነግረዋል። እና ለማንም ሰው ማራራትና ለማንም ሰው ማሰብ እንደሌለባት ጨካኝ እንዲሆን ትነግሯለች። እና እናቴ ይቅርታ አድርግልኝ፣ አሁ አጥፍቻለሁ፣ ድጋሚ ምንም ስህተት እንደማሰራ ደጋግማ ይቅርታ ትጠይቋለች። እሷም እሺ ይቅርታ እንዳደረግልሽ የምትፈልጊ ከሆነ እሱን አብረን የምናየውናል። አንቺ መቼም ቃል የምትቀይር ልጅ አይደለም፣ ስለዚህ ተቀይረሽ እንደማይሽ ተስፋ አደርጋለሁ በማለት ትነግሯታለች። እናም ያልሽኝ ሁሉ ነገር አድርጋለሁ፣ እንደምቀይር ቃል እገባልሻለሁ ስትላት እንግዲህ ተስፋ አደርጋለሁ፣ አሁን ገን የምትልሽን ነገር ብቻ ነው መስማት ያለብሽ። እኔ ሰውን ከኔን አዳምጫት፣ እሷ የምትልሽን ነገር በሙሉ አድርጊ። እናም ሌላ ነገር አድርጋለሁ፣ ሌላ መጥፎ ነገር አስባለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ራስሽኑ ተጎጂ የምትሆኝ ቃል እኔ ሙሉ በሙሉ መቀየርሽን እርግጠኛ ሳልሆን እዚህ ቤት ድረሽ አላረግሽም። ስለዚህ
የምልሽን ነገር በሙሉ መስማት አለብሽ በማለት ትነግራታለች። እሷም አማራጭ ስለሌላት ያለኝ አማራጭ ገኒ ጋር መመለስ ብቻ ነው፣ ምክንያቱም ገኒ ጋር ካልተመለስኩ ሌላ ምንም መፍትሄ የለኝም በማለት ትወስናለች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ